بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ባለፉት ፕሮግራሞቻችን ስለ ኢብራሂም ቤተሰቦች እያነሳን ቆይተናል። በዛሬው ፕሮግራማችን ከኢብራሂም ቤተሰብ ሳንወጣ በኢብራሂም ቤተሰቦች ውስጥ የኢስሐቅን ቀሰስ ለማየት እንሞክራለን። ቀደም ብሎ ኢብራሂም ከእስማኤል ጋር በካዕባ ግንባታ ላይ አንድ ላይ መሆናቸውንና አብረው እንደገነቡ የካዕባ ግንባታቸው በጣም ከፍተኛ ጉልበትና ኃይል እንደወሰደ ምክንያቱም ነቢያችን አለይሂ ሰላቱ ወሰላም ካዕባን ለማደስ አስበው ለአይሻ ሲነግሯት ዘመዶችሽ ቤተሰቦችሽ ይሄን አሁን የሰሩበትን ስፋት ቀይሬ በኢብራሂምና በእስማኤል በገነቡበት ለመነሳት ፈልጌ ግን እነሱ ይቃወሙኛል ብዬ ፈራሁኝ ብለው የነገሩባትን እናስታውሳለን። ይሄም የመካ ቁረይሾች በነቢዩ አለይሂ ሰላቱ ሰላም 35 ዓመት እንደሆናቸው ካዕባን አድሰውት ነበር። ያኔ ወጪ ስላነሳቸውና አቅማቸውም ጉልበታቸውም ስላነሳቸው በነበረበት ቦታ ሳይሆን ጠበብ አድርገው ነበር የገነቡትና ብዙ ማህበረሰብ የነበረበት ህዝብ ለመገንባት የወጪ አቅምና የጉልበት አቅም ያነሰው ኢብራሂምና ኢስማኤል ሁለት ሆነው ግን ከዚህ ሰፊ የሆነን ግንባታ ነበር የገነቡት ማለት ነው። ያ ማለት አላሁ ሱብሓነሁ ወተዓላ የሰጣቸው ቁዋ እና እንግዲህ ያወጡት ጉልበትን በዚህ ልክ ማየት ይቻላል ማለት ነው። ቀላል ግንባታ አልነበረም። የመጀመሪያው የሰው ልጅ ምድር ላይ የገነባው ነው። ኢብራሂምና እስማኤል የማሳደግ የማደስ እንደገና የመገንባት ስራ ነው የሰሩት። ያው ቀደም ብለን ለማንሳት እንደሞከርነው በአደም ጊዜ ተእሲሱ ወይም መሰረቱ እንደተጣለ ተነጋግረናል እና ከፍተኛ የሆነ ጉልበትና ወጪ አውጥተዋል ማለት ነው። ስለዚህ ያንን ከእስማኤል ጋር የገነቡበትን ታሪክ ባለፈው ለማየት ሞክረናል። ዛሬ ደግሞ ቀደም ብለን የሉጥን ታሪክ በምናወራበት ጊዜ ሉጥ ጋር ሄደው የነበሩት ሶስቱ መላእክቶች በመጀመሪያ ወደ ኢብራሂም ቤት ጎራ ብለው ስለነበረ ያኔ ኢብራሂምንና ሳራን በልጅ ያበስረዋቸው ነበር ብለናል። በኢስሐቅ ያው ኢብራሂምና ሳራ ሳይወልዱ ለረጅም ዓመታት ቆይተው ነበርና አላሁ ሱብሓነሁ ወተዓላ በልጅ ሊያበስራቸው መላእክት ላከና አበስራቸው ብለን ኢስሐቅን እንደሚወልዱ ኢስሐቅን ብቻ ሳይሆን ከኢስሐቅም በኋላ ደግሞ ያዕቆብን እንደሚወልድና ይህን ሁሉ እንደሚያዩ አበስሯቸዋል ብለን አይተን ነበር። ይሄ ብስራት ቀላል አልነበረም። ለኢብራሂም በጣም ትልቅ ደስታ የሰጠ ነበረ። ብዙ ዓመት በልጅ ማጣት ሰብሮ የነበሩት ኢብራሂምና ሳራ በልጅ ተበስረዋል። የሳራንና የኢብራሂምን ግብረ መልስ ለማየት ሞክረናል። ኢስሐቅ በዚህ ተአምራዊ አወላለድ ከተወለደ በኋላ ያው አላህም ወበሸርናሁ ቢኢስሐቅ ነቢየን ሚነ ሳሊሒን ወባረክና ዓለይሂ ወዓላ ኢስሐቅ ወሚን ዙርየቲሂማ ሙሕሲኑን ወዛሊሙን ሊነፍሲሂ ሙቢን ብሎ ከገለጸው ለማየት ሞክረናል። ያው አላሁ ስብሓነሁ ወተዓላ ኢስሐቅን ነቢይ ሚነ ሳሊሒን አድርጎታል። ኢስሐቅ መወለዱ ብቻ ሳይሆን በኋላም ነቢይ አድርጎታል። የኢብራሂም አጋዥ የኢብራሂም ወራሽ አድርጎታል። ኢስሐቅ ሚነ ሳሊሒን ነበረ አላህ ባረጋገጠልን በቁርአን። እንዲሁ ደግሞ ወባረክና ዓለይሂ ወዓላ ኢስሐቅ በኢስሐቅ ልክ በኢብራሂም ላይ በረካ እንዳወረደበት በኢስሐቅም ላይ ደግሞ አላሁ ሱብሓነሁ ወተዓላ መብሩክ አድርጎታል ኢስሐቅንም ማለት ነው። ወሚን ዙርየቲሂማ ሙሕሲኑን ወዛሊሙን ሊነፍሲህ ያው ከዘሮቻቸው ከነሱ ከተወለዱት ዘሮቻቸው ውስጥ መልካም የሚሰሩም ራሳቸውን የበደሉም እንዳሉ ሆነው ይላል አላህ ሱብሓነሁ ወተዓላ።
ግን እነሱን የተባረኩ አደረግናቸው። እዚህ ጋር ኢብራሂምንና ኢስሐቅን በማንሳት ሌላ ቦታ ደግሞ የኢብራሂም ቤተሰብ መብሩክና የተባረከ አላህ የባረከው መሆኑን በማንሳት እንደተገለጸ ሁሉ ማለት ነው። እና ኢስሐቅን አላህ ሲያበስረው ኢብራሂምንና ሳራን ከእሳቸውም በኋላ ደግሞ ኢስሐቅ ደግሞ አድጎ ነቢይ ሆኖ ሚነ ሷሊሒን ሆኖ ሌላ ደግሞ እሱን የሚተካ ታላቅ ነቢይ ያዕቆብን እንደሚወልድም አበስሯቸዋል። ያዕቆብም እንደዚሁ ታላቅ ሆኖ ለማየት በቅተዋል ማለት ነው። እና ኢስሐቅን አላህ ስብሓንሁ ወተዓላ ቢጉላሚን ዓሊም የሆነን ወጣት ዓሊም የሆነን ልጅ በማለት ገልጾታል። እና ይሄ ዓሊም ትልቅ የባህሪ ስም ነው ማለት ዓሊም መሆን ማለት ትልቅ ነገር ነው። ልክ ኢብራሂምም እንደተገለጸው ኢብራሂምም ዓሊም እንደተባለው ሁሉ ዓሊም ተብሏል ማለት ነው። ኢስሐቅ በዳዕዋው ላይ አባቱን አጋዥ ነበረ። በዳዕዋ ስራው ላይ ያግዝ ነበረ። ያው አባቱ ከፍተኛ ልፋት ነበረበት፣ በየቦታው ሂጅራ የሚያደርግ ነበር እና አባቱን የሚያግዝ ነበር። ኢስሐቅም እንደዚሁ። ስለዚህ በጣም ዓሊም የነበረ ነው። ልክ እስማኤልን አላህ ስብሓነሁ ወተዓላ ቢጉላሚን ሐሊም ቻይ የሆነ ልጅ እንዳለ ሁሉ ኢስሐቅንም እንደዚሁ ቢጉላሚን ዓሊም የሆነ ልጅ አበስረንሃል እያለ ነግሮታል ማለት ነው። ወወሀብና ለሁ ኢስሐቅ ወያዕቁብ ኩሉን ሀደይና። ያው ይህን አላህ ስብሓነሁ ወተዓላ ነግሮናል። ኢስሐቅን ያዕቁብንም እንደዚሁ እንደሰጠውና ሁሉንም ደግሞ ወደ ትክክለኛ ጎዳና እንደመራቸው አላህ አስረድቶናል። ስለዚህ ኢስሐቅ ዋናው የአባቱ አጋዥ ነበረና ልክ እንደ እስማኤል ሁሉ ማለት ነው በዳዕዋው ላይ ከፍተኛ አስተዋጽኦ ነበረው። ከኢስሐቅ ጋር ጎን ለጎን ግን ልጁም እንደዚሁ ያዕቁብም የዳዕዋ አጋዥ ነበረ። አላሁ ስብሓነሁ ወተዓላ ስለ ያዕቁብ ዓለይሂ ሰላም በቁርአን 3 ቦታዎች ላይ እሱን አስመልክቶ የተለያዩ ነገሮችን ገልጾልናል። አንደኛው አላህ ለኢብራሂምና ለሳራ በስተርጅና ከልጃቸው ከኢስሐቅ ጋር አጣምሮ ያበሰራቸው መሆኑ በያዕቁብ ማለት ነው። ሁለተኛ ደግሞ ከልጁ ከዩሱፍ ዓለይሂ ሰላም ጋር አብሮ በዩሱፍ ታሪክ ውስጥ የተገለጸው ነው ታሪኩ። እሱን ከልጁ ታሪክ ጋር አብረን የምናየው ይሆናል። ሌላው ደግሞ ሶስተኛው በህይወቱ ፍጻሜ የመጨረሻ ሰዓት ላይ ልጆቹን ሰብስቦ የተናዘዘውን ኑዛዜ የገለጸበት ነው። አላህ ስብሓነሁ ወተዓላ በቁርአኑ አም ኩንቱም ሹሃዳአ ኢዝ ሐضረ ያዕቁቡል መውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስማዒለ ወኢስሐቀ ብሎ የገለጸበትን ነው። ያዕቁብ ልጆቹን ሰብስቦ ለመሞት የመጨረሻ ሰዓት ላይ በኑዛዜ የነገራቸው ምንድን ነው? ያው ሁልጊዜ በኢስላም እንዲሞቱና በኢስላም ኖረው በኢስላም እንዲሞቱ የነበረውን ጉጉት ያሳያል ማለት ነው። ከኔ በኋላ ማንን ነው የምትገዙት? ማንን እየተገዛችሁ ነው የምትጸኑት? ብሎ ሲላቸው ያው ያንተን ጌታና የአባትክን የኢብራሂምን እንዲሁ የአባትክን የእስማኤልንና የኢስሐቅን ጌታ ወነሕኑ ሙስሊሙን እኛ ሙስሊሞች ሆነን እነዚህን ነው የምንገዛው በማለት እንዲያረጋግጡለት ፈልጎ ስለነበረ ይህንን ማረጋገጫ ሰጥተውት ይህን ተናዞ ነው ልክ እንደ አባቶቹ ማለት ነው። እሱም አባቶቹ እንደዚህ አይነት ማሳሰቢያዎችና ኑዛዜዎችን እየነገሩት ስለነበረ ያደገው እነሱንም በዚህ መልኩ ያው ኑዛዜ ሰጥቶ ነው ማለት ነው የሞተው። ያው እዚህ ላይ ሙስሊሞች ሊያሳስባቸው የሚገባው ይሄ ነው። እንግዲህ ሰዎች ሊሞቱ ሲሉ ብዙ ጊዜ ትዝ የሚለው ልጆቼን በምን ጥያቸው ሄድኩኝ የዱንያው ነገር እና ሌላው ነገር ነው የሚያሳስባቸው። ግን ይሄ ጉዳይ አሳሳቢ መሆኑን ነው ከያዕቁብ የሚያስተምረው ማለት ነው። እና የያዕቁብን ሌላኛውም ከዩሱፍ ጋር የሚያሳልፈውን ታሪክ የዩሱፍ ታሪክ የምናየው ይሆናል። አሁን ከኢብራሂም
እስካሁን ከገለጽናቸው ቤተሰቦቹ ሳንወጣ ባህሪያቸው ምን እንደነበረ ለማየት እንሞክራለን። የኢብራሂም ቤተሰቦች ከኢብራሂም ጀምሮ ልዩ ባህሪያቸው ለዚህ ሁሉ ስራ አጋዥ የነበረው ባህሪያቸው ምን ነበር ቢባል በመጀመሪያ የኢብራሂም ሰላመተል ቀልብ ነበረው። ማለት አላህ ሱብሓነሁ ወተዓላ እንዳለው ኢዝ ጃአ ረቡሁ ቢቀልቢን ሰሊም፣ ሰላም በሆነ ቀልብ ነበረ አላህ ሱብሓነሁ ወተዓላን የተገናኘው ማለት ነው ኢብራሂም። ይሄ ሰላመተል ቀልብ ከማንኛውም ሌላ ሙስሊም የሚጠበቅ ሲሆን ኢብራሂም ላይ ደግሞ በጣም የተለየ ነበረ። ሐቂቃ እንግዲህ ሰላመተል ቀልብ ሲባል የጸዳ ከመጥፎ ነገር የጸዳ እንዲሁ ደግሞ አልበራአቱ ወነቃወቱ ወጠሃራ ከመጥፎ ነገሮች የጸዳ የነጻና እንዲሁ ጠሃራ የሆነን ቀልብ የኽላስና ኢስቲቃማ ያለበት ቀልብ እንደነበረ ነው የሚታየው ማለት ነው። ይሄ ነው እንግዲህ ኢብራሂም ይህን ያክል ትግል አድርጎ ለዚህ ለዲን መስዋዕትነት እንዲከፍል ሌሎችንም ነገሮች እንዲከፍል ያስደረገው አንዱ ባህሪ ነበረ። ሌላኛው ባህሪው ደግሞ ህዝቦቹ የነበሩበትን የክፍረት ሁኔታ ያወግዝ ነበር። ሐቂቃ ዝም አይልም ወይም አልተቀበላቸውም። ጠንካራ በሆነ ታግሏቸዋል ማለት ነው። ሀታ ከአባቱ እንኳን እስከሚርቅ ድረስ ማለት ነው። ነገር ግን ያው ይሄ መራቁ ይህንን ያሉበትን የክፍረት ህይወት መራራቁ ለነሱ ዱዓ ከማድረግና ከአላህ ረሕመትን መግፊራን ከመጠየቅ ግን አላገደውም እና ይሄ ባህሪው ጠንካራ እንዲሆንና ደፋር እንዲሆን አድርጎታል። ሌላው ሒልሙ ነው። ኢብራሂም ሐሊም ነው። አባቱ ባደረሰበት አባቱ ወህጁርኒ መሊያ ከኔ ራቅ አኩርፌሃለሁ እያለ ብዙ ማስፈራሪያዎችንና እቀጠቅጣለሁኝ በድንጋይ ከሚወገሩት አስደርግሃለሁኝ እያለው ሲዝትበት ችሏል አባቱን ማለት ነው። እንዲህ እያለው እንኳን የአበቲ ይል ነበር፣ አባቴዋ እያለ ነበረ ዳዋ ያደርገው የነበረው እና ይሄ ሒልም ነበረው በህዝቦቹም ዘንድ። ህዝቦቹም እንደዚሁ ብዙ ነገሮችን አሲረውበታል፣ ብዙ ነገሮችን ያድርሰውበታል። ነገር ግን ችሎ ነበር ማለት ነው፣ ቻይ ነበረ። ሌላው በንጉሳቸውም ዘንድ እንደዚሁ ያደረሰበትን ነገር ብዙ ቅጣቶችን እስኪ እሳት እስከ መወርወር ድረስ አድርሶታል። ግን ይህን ሁሉ ቻይ ነበርና ይሄ ባህሪው ነበረ ለዚህ ሁሉ ስራ ያበቃው ማለት ነው። ሌላኛው ቢሩል ዋሊደይን አባቱንና ቤተሰቦቹን መልካም ነገር የሚውል ነበር። ሐቂቃ አባቱን ወደዚህ ከነበረበት ወደ ተውሂድ እንዲመጣ ብዙ ጥረት አድርጓል። ያ አበቲ እያለ አባቱ ብዙ ነገር ቢያደርስበትም እንኳ እሱ ግን አባቴ እያለ እየለመነ ብዙ ሞክሯል ማለት ነውና ለአባቱም ደግሞ ከአላሁ ሱብሓነሁ ወተዓላ ምህረት እንዲያገኝ ይለምን ነበር በየጊዜው። ያው አላህ ያለ ሆኗል እንጂ ማለት ነው። ለአባቱ ብዙ ሙከራዎችን አድርጓል። አባቱን መልካም ከሚውል ነበረ ማለት ነው። ሌላኛው የኢብራሂም ትዕግስት ነው። እንግዲህ ሒልሙን ገልጸናል። ትዕግስቱ ደግሞ ልጅ ባለመውለዱ ልጅ መውለዱ በመዘግየቱ ብዙ የሚሰማው ነገር ሊኖር ይችላል። ግን ለዛ ታጋሽ ነበረ። የአላሁ ሱብሓነሁ ወተዓላን ውሳኔ ተቀብሎ ይወድ ነበር ማለት ነው። ምክንያቱም ልጅ መውለድ በአላህ ቀደር ይወሰናል። አላህ ባለ ጊዜ ነው ልጅ የሚሰጠውና ለዚህ ደግሞ ኢብራሂም እጅ የሰጠና ትዕግስተኛ ነበረ ማለት ነው። ሌላው የኢብራሂም ልዩ ባህሪው ዱዓ ነው። ኢብራሂም በሁሉ በእንቅስቃሴዎቹ በሰራቸው ስራዎች ሁሉ ዱዓ ትልቅ መሳሪያው ነበር። ሐቂቃ በሄደበትም በተቀመጠበትም በሁሉም በዳዋው እጅግ በጣም ብዙ ዱዓዎችን እንዳደረገ በቁርአን ውስጥ የሱ ዱዓዎች በርካታዎች ናቸው። ለምሳሌ ካዕባን በሚገነቡበት ጊዜ ከእስማኤል ከልጁ ጋር ሆኖ ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም የሚሉን ዱዓ ያደርጉ ነበር። ይሄ የኢኽላስ መገለጫው ነበር። ይሄንን ብንገነባም እንኳ ለአንተ ይሄን ሰርተናል ብለን አንልም፣ ይችን ትንሽ ስራችንን ተቀበለን እያለ አላህን የተጠጋበት ነበረ።
ረበና ወጀዐልና ሙስሊመይን እያለም በዚሁ በግንባታው ወቅት እንግዲህ የሰላመተል ቀልብ ባለቤት የሆነው ዲኔ እስልምና ነው ብሎ እየታገለ የነበረው ሰው ከነ ልጁ ካዕባን እየገነባ እያለ ሙስሊም አድርገኝ እያለ ዱዓ ያደርግ ነበረ። ያ ማለት ሌላው ሰው ሙስሊም አድርገኝ እያለ በየጊዜው መለመን እንዳለበት፣ ምክንያቱም እስልምናው ከብዙ ሸዋኢቦች የጸዳ እንዲሆን፣ ትክክለኛ ሙስሊም፣ ትክክለኛ የአላህ እጅ ሰጪ እንዲሆን ሁሌ ዱዓ ያስፈልገዋል ማለት ነው። ይሄ ኢብራሂም ዓለይሂ ሰላም ያስተማረን ነው ማለት ነው። ኢብራሂም ለራሱ ብቻ ሳይሆን ለልጁም ከእሱ የሚቀጥሉትም ዙርያዎች ወይም ዘርማንዘሮቹ ሁሉ ሙስሊሞች እንዲሆኑ ዱዓ ያደርግ ነበር። ወሚን ዙርየቲና ኡመተን ሙስሊመተን ለክ እያለ ዱዓ ያደርግ ነበረ። ረበና ወበዐት ፊህም ረሱለን ከሱ በብዙ ምዕተ ዓመታት በኋላ ለሚመጣው ነቢይ ዱዓ ያደርግ ነበር። ያው ረበና ወበዐት ፊህም ረሱለን እያለ ማለት ነው። እንግዲህ ይሄ መካ ላይ ካዕባን እየገነቡ ከልጁ ከኢስማኤል ጋር ያደርጉት የነበረው ዱዓ ነው። መጨረሻም ያው ረሱልን ዓለይሂ ሰላቱ ወሰላም አስገኝተዋል ይሄ ዱዓ ማለት ነው። ወርዝቅሁም ለዓለሁም የሽኩሩን እያለ ደግሞ ለመካ ሰዎች፣ ለዛ አካባቢ ላሉ ሰዎች፣ ለልጅ ልጆቹ ማለት ነው አላህን ያመሰግኑ ዘንድ ሪዝቅ ስጣቸው እያለ የለምን ነበር። ዛሬ በመካና አካባቢ የሚኖረው የድሎት ወይም የምቾት እንትን የኢብራሂም ዱዓ ነው ማለት ነው። ሌላው የኢብራሂም ጥሩ ነገር ምንድን ነው? ጥሩ ባህሪ ተፈቁዱል ኡሰር፣ ቤተሰቦቹን ይጠይቅ ነበር፣ ይከታተል ነበር። ለምሳሌ ሂጃዝ የነበረውን እስማኤል ልጁን በየጊዜው እየተመላለሰ ቤተሰቡን ያይ ነበር። የሚስቱን አህዋል ያይ ነበር። የእሱን ያለበትን ያይ ነበር። ዳዋው ምን እንደደረሰ ይከታተለው ነበር። ይህ አባቶች ለልጆቻቸው ማድረግ ያለባቸው ኢብራሂም ያስተምረናል ማለት ነው። ሌላኛው አልሕዋር በይነል ዋሊድ ወልወለድ፣ ቅድም አባቱን መልካም እንደሚሰራለትና አባቱ ቢበድለውም እንኳ ጥሩ ነገር እየሰራለት እንደነበረ ያየነው ሲሆን አሁን ደግሞ ከልጆቹ ጋር ያለው ግንኙነት ደግሞ በምክክር ላይ የተመሰረተ እንደነበረ ያሳየናል ማለት ነው። እንግዲህ ኢስማኤልን ለማረድ ሲመጣ ለማረድ እንዳማከረው አላህ አዞኛል። ከዛም በኋላ ያው ሀሳቡን አቅርቦለት የልጁን መልስና በዛ በመልሱ ደግሞ ሊያገኝ የሚገባውን ደረጃ እንዲያገኝ አስችሎታል ማለት ነው። እንግዲህ መጥቶ አላሁ ስብሓነሁ ወተዓላ በመናሜ አንተን ሳርድ አሳይቶኛል ሲለው ያው ልጁም የተመረጠና የተቀባ ስለነበረ ኢፍዓል ማ ቱዕመር ሰተጅዱኒ ኢንሻአላህ ሚነ ሳቢሪን ብሎ ያው መልስ ሰጥቶታል ማለት ነው። ካዕባንም በሚገነባበት ጊዜ ከመገንባቱ በፊት እንደዚሁ አማክሮታል። አላህ ትእዛዝን አዞኛል ሲለው አይ ትእዛዝን ማፈጽም እኔም ማግዝን አግዛለሁ አለው። ያው እንዲያግዘው ስለነበረ ያማከረው ያው ግንባታውንም አብረው ይሰሩ ይችላል ማለት ነው። ኢብራሂም ልጁን እያማከረ ነበር የሚሰራውና ልጆች ማማከር ከልጆች ጋር አባቶች ሊኖራቸው የሚገባው ግንኙነት በምክር ላይ የተመሰረተ መሆን አለበት ማለት ነው። በጫና ላይ እና ልጆችን በማጭረፍረፍ ላይ የተመሰረተ ግንኙነት ሊኖር አይገባም። ከዚህ የምንወስደው ማለት ነው። ሌላኛው የኢብራሂም ባህሪ ተድሕያ ነው። መስዋዕትነት ከፋይ ነበር። ሐቂቃ ያው ኢብራሂም እንደከፈለው አይነት መስዋዕትነት ማንም የከፈለ የለም። ልጅን ረድ ሲባል አንድዬ ልጁን እንደውም አንድዬ ብቻ አይደለም ዘመዶች እንኳን የሉትም። ከተወለደበት ከኖረበት ሀገር የተባረረና የወጣ ብቸኛ ሰው። ይሄም ብቸኛ ሰው ደግሞ ከብዙ ዓመታት በኋላ በሽምግልና የተሰጠውን ልጁን ይሄም ልጁ ደግሞ 13 ዓመት በጣም በሚያጓጓ ያግዘኛል፣ አብሮኝ ይሰራል በሚባልበት እድሜ ረድ ተብሎ ሲጠየቅ ምንም አይነት ማንገራገር አላደረገም። ቀደም ብሎም በህፃንነቱ በረሃ ላይ ጥለህ ሂድ ተብሎ ሲታዘዝ ምንም ሳያንገራግር የአላህ ትእዛዝ ነው ብሎ ትቶ እንደሄደው ሁሉ ማለት ነው። እና ኢብራሂም በጣም መስዋዕትነትን የከፈለ ነበር። የመስዋዕትነትን ተምሳሌት ነው ማለት ነው። ሌላው
ጧዓቱላህ የአላህን ትእዛዝ መፈጸም፣ ያው አላህ እንዳዘዘው ወዲያውኑ ያን ትእዛዙን ይቀበል ነበር ማለት ነው። ትእዛዙን ተቀብሎ ይፈጽም ነበር። እንግዲህ ያው ይሄ አሁን ያየነውን ምሳሌዎች ማየት ይቻላል ማለት ነው። ኢብራሂም እንደዚሁ ደግሞ ከሪም ነበር ማለት ሰጪን ቸር ነበረ። በተለይ ለእንግዶቹ ያሳየውን ባህሪ ያው በጊዜው የእንግዳ ማክበር ባህል እንኳን ቢኖር ግን ከወሰን ያለፈ ነበር ሐቂቃ የእሱ ከረም ማለት ነው። እቤቱ ያው ወደ ሉጥ የሚሄዱት 3ቱ መላኢካዎች ጎራ እንዳሉ ምንም አይነት እንትን ሳይሰማቸው ካጠገባቸው በመሽሎክ ያው እንትን ጥጃን አርዶላቸዋል። ጥጃን አርዶ አቅርቦላቸዋል። ፈማ ለቢሰ አን ጃኡ ቢዕጅሊን ሐኒዝ ወፍራም የነበረውን ምርጥ የነበረውን አርዶ ለነሱ አቅርቦላቸዋል ማለት ነው። እና ለእንግዶች የነበረው ክብር ትልቅ ነበር፣ ቸር ነበረ። ይሄ ባህሪው ሌሎቹን ስራዎች ለመስራት ያው እንደ እንትን ነበር ማለት ነው፣ ኃይል ነበር። ሌላው ደግሞ በሐቅ የነበረው እምነት ከፍተኛ ነበር። በሐቅ የነበረው እምነት ፊቃ ከፍተኛ ነበረ። በአላህ ይተማመናል፣ በያዘው ነገር ይተማመን ነበር ሐቂቃ። በዚህም ምክንያት ነው ያው እሳት ላይ እስከሚወረወር የደረሰው ማለት ነው። በአላህ ላይ ያለው እምነት ሐታ ከእሳት ምን እንርዳህ ተብሎ በሌላ ኃይል ሲጠየቅ አላህ ከእናንተ በፊት እያየኝ አይደል እንዴ ብሎ ነው የመለሰውና በአላህ ላይ የነበረው መተማመንና እየሰራ ባለው ነገር ያለው መተማመን ከፍተኛ ነበር ማለት ነው። ስለዚህ ይሄ ለማንኛውም ሙስሊም ከኢብራሂም የሚወስደው ትልቅ ባህሪ ነው ማለት ነው። ሌላው ሰባቱ ኢብራሂም ጽናቱ ከፍተኛ ነበር። ያው ሲቃው መተማመኑ እንዳለ ሆኖ በዛ በተማመነው ነገር ላይ የነበረው ደግሞ ጥንካሬና ጽናት ከፍተኛ ነበር ማለት ነው። እሳት ላይ ሊወረወር እንኳን እያለ አላህ ብቻ በቂ ነው እያለ ነበረ ዱዓ ያደርግ ነበር። ሐስቡነላህ ወኒዕመል ወኪል በማለት ማለት ነው። ስለዚህ ጽናቱ ከፍተኛ ነበር። ተወኩሉም ደግሞ እንደዚሁ በአላህ ላይ ያለው መጠጋት በጣም የሚያስመሰግን ነበረ። እንግዲህ ያው በአላህ ላይ ያለውን ተወኩል ለማሳየት ኢስማኤልንና ሀጀርን መካ ምንም ነገር የሌለበት አዘርትና ሌላም እንስሳ ሰውም የሌለበት ቦታ ላይ ጥሏቸው መሄዱ በአላህ የነበረውን ተወኩል ያሳያል። እንኳንስ እሱና ባልተቤቱ ሀጀር እንኳን ያዘዘ ካላህ ከሆነ አላህም አይተወንም በሚል ከፍተኛ የተወኩል ደረጃ ላይ እንደነበረች ያሳየናል ማለት ነው። ሌላው የኢብራሂም ባህሪ ኢብራሂም በራሱ ህዝብ ነበር፣ ኡማ ነበር። አንድ ሰው ሆኖ ግን ህዝብ ነበር። አላህ እንዳለው ኢነ ኢብራሂመ ካነ ኡመተን ቃኒተን ሊላህ፣ ራሱ የቻለ ህዝብ ነበር። ኢብራሂም ቃኢድ ነበር፣ መሪ ነበር። ኢብራሂም እስኪ በሻም ልጁ ኢስሐቅ ባልተቤቱ ሳራን ሌሎች ወንድሞቹን እነ ሉጥን እና ሌሎች ተከታዮችን እየመራ በሂጃዝ ደግሞ እስማኤልና በእስማኤል ያመኑ ወይም በኢብራሂም ያመኑትን ተከታዮቻቸውን ይመራ ነበረ። ብዙ ቦታዎች ነበር፣ ተንቀሳቃሽ ነበረ እና ራሱ ብቻውን አንድ ህዝብ ነበረ ኢብራሂም ማለት ነው። ኢብራሂም ሐኒፍ ነበር ማለት ከሽርክና ከመጥፎ ነገር ወደ ሐቅ የተዘነበለ ነበር። ከነሱ ጭራሽ የራቀ ነበር። ወለም የኩ ሚነል ሙሽሪኪን፣ ከአጋሪዎች ሆኖም አያውቅም ለቅጽበት ከልጅነቱ ጀምሮ። ሻኪረን ሊአንዑሚህ፣ አላህ ለሰጠው ጸጋ ደግሞ ሁሌ አላህን አመስጋኝ ነበር። ስለዚህ ይሄ ባህሪ ሌሎችን ሊላበሱት የሚገባ ከኢብራሂም የምንማረው ትምህርት ነው ማለት ነው። አዋህ ኢብራሂም ደግሞ ጸጥ ባለ ቦታ ሆኖ አላህን እጅግ በጣም ከሚዘክሩ ሰዎች ነበረ። አዋህ ነበረ ኢብራሂም፣ አላህን ዛኪር ነበር። ስለዚህ ይሄ ባህሪው ለዚህ ቁም ነገር አብቅቶታል ማለት ነው። ሲድቅ፣ ያው ነቢያቶች ሲዲቆች ናቸው ነግሮናል አላህ ሲዲቀን ነቢያ ብሎ ኢብራሂምንም። ስለዚህ ሳዲቅ ነበረ ማለት ነው ኢብራሂም። ኢነሁ ካነ ሲዲቀን ነቢያ።
ለአላህ የነበረው ፍራቻም እጅግ በጣም ትልቅ ነበር ሐቂቃ። ስለዚህ በዚህ ባህሪያቶቹ ልጆቹንም ቤተሰቦቹንም ያው ከሱ በኋላ ያሉትንም ቤተሰቦች ሁሉ ያነጸበትና የሱን ባህሪ በመከተል ብዙ ነቢያቶችም ያው ከሱ ቤተሰቦች የወጡ ናቸውና የተከተሉት ነው ማለት ነው። ሌላኛው የልጆቹ ባህሪ እንደዚሁ ከሱ ጋር የተቀራረበ ሆነው ምክንያቱም በሱ ተርቢያ የተሰጣቸው ስልጠና የተሰጣቸው ያደጉ የሚከታተላቸው ተፈቁድ የሚያደርጋቸው ስለሆኑ እነዚህም ጥሩ ባህሪ የነበራቸው ናቸው። ለምሳሌ እስማኤል ልክ እንደሱ ሶብረኛ ነበረ። የደረሰበትን ነገር ሁላችንም እናውቀዋለን፣ ግን ታጋሽ ነበር። ሰተጅዱኒ ኢንሻአላሁ ሚነ ሳቢሪን እንዳለው ሁሉ ማለት ነው። መታረድን ከመቀበል የበለጠ ትዕግስት የለም። ሌላው የአላህን ትእዛዝ ፈጻሚ ነበር። ይሄም ደግሞ እኔ ሳርዳ አይቻለሁኝ፣ ስለዚህ የነብይ ህልም ደግሞ እውነት ነውና ይሄን ያምን ስለነበረ በቃ የታዘዝከውንማ ፈጽም ብሎ እጅ የሚሰጥ ነበር ማለት ነው እስማኤል። እንዲሁ ደግሞ ሷዲቀል ወዕድ ሷዲቅ ነበር፣ እውነተኛ ነበር እስማኤል። በምኑ ሷዲቅ ነበረ፣ አይዋሽም፣ ቃሉን ያከብር ነበረ፣ ቀጠሮን ያከብር ነበር። በዚህ ባህሪያቱ ያው የአባቱ አጋዥ ሆኖ የዳዕዋውን ስራ የሚሰራ ነበር። ኢነሁ ካነ ሷዲቀል ወዕድ ወካነ ረሱለን ነቢያ እንዳለው አላህ። አሚረን ሊአህሊሂ ሶላ ቤተሰቦቹን ደግሞ በሶላት የሚያዝ ነበር፣ ሶላት እንዲሰግዱ ቢሶላቲ ወዘካቲ። እንዲሁ ደግሞ ሶላትን ብቻ አይደለም ዘካም እንዲያወጡ ቤተሰቦቹን የሚያዝ ነበረ። ስለዚህ ኢብራሂም እስማኤልም እንደዚሁ የነዚህ ባህሪያቶች ባለቤት ነበር ማለት ነው። ሉጥም በህዝቦቹ ታጋሽ ነበረ። ያን ሁሉ መጥፎ ነገር በዓለም ላይ ተሰርቶ የማይታወቅም መጥፎ ነገር እየሰሩ ዳዕዋውን ያደርግ ነበር፣ ግን ቻይ ነበረ ማለት ነው። የሚያደርሱበትን ነገር የሚችል ነበር። ሀታ ከሀገር እናባራሃለን ሀገር አይደለም እያሉ ብዙ ነገር ያሉትን ችሏቸው ነበር። እሱም እንደ ኢብራሂም ሁሉ እንደዚሁ እንግዶችን የሚያከብር ነበር። መላኢካዎችን ያከበራቸው ያው እንግዶች ማክበር አደቱ ባህሪው ስለነበረ ነው ማለት። በዳዕዋው ላይ የነበረውም ጽናት ከፍተኛ ነበረ ሉጥ አለይሂ ሰላም። ኢስሐቅም እንደዚሁ ዓሊም ነበረ። ሌሎቹም መልካም ባህሪያቶቹ የኢስሐቅ የኢብራሂም አጋዥና የኢብራሂም ቤተሰቦች በአጠቃላይ የዚህ የጥሩ ባህሪ ባለቤቶች ስለነበሩ ሁሌ እንዲዘከሩ ያስደርጋቸዋል ማለት ነው። ቀጣዩን የኢብራሂምና የኢብራሂም ቤተሰቦች ባህሪ ቀጥሎ የምናየው ይሆናል። ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።